ቆይታ እናደርጋለን። አብራችሁ ነው። ለከፍተኛና መካከለኛ አመራሮች ሲሰጥ የነበረው ስልጠና ሰላምን ለማረጋገጥና ኢትዮጵያዊ አንድነትን ለማጽናት አቅም የሚፈጥር መሆኑን የአማራ ብልጽግና ፓርቲ የስልጠናው ተሳታፊዎች ተናገሩ። የአማራን ሕዝብ ጥያቄዎች ሁሉም ኢትዮጵያዊ እንዲረዳቸውና አመራሩ የሕዝቡን ችግር ለመፍታት በቁርጠኝነት እንዲሰለፍ ያግዛልን ብለዋል። ስማቸው ሸቴ ዝርዝር ዘገባ አለው። ከሰኔ 5 ጀምሮ ለተከታታይ ቀናት ሲካሄድ የሰነበተው ለአማራ ክልል የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በብልጽግና ፓርቲ የማዕከላዊ ኮሚቴ አቅጣጫዎች ዙሪያ የተዘጋጀው ስልጠና ተጠናቋል። በኢትዮጵያ እየተፈጠሩ ያሉ ችግሮችን በመለየት ከዓለም አቀፋዊና ከሀገራዊ ሁኔታዎች ጋር የተጣጣመ የመፍትሄ አቅጣጫ ለማስቀመጥ ያለመ ስልጠና ነው። ሀገራዊ አንድነትን ለማጽናትና የህዝብ ጥያቄዎችን ለመመለስ እያጋጠሙ ያሉ ፈተናዎችን በዝርዝር በመለየት ለመፍትሄዎቻቸው ህዝብን ማዕከል ያደረገ የአመራር ቁርጠኝነት እንዲፈጠር የሚያግዝ ስልጠና እንደሆነም ታምኖበታል። የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በተዘጋጀው ስልጠና የተሳተፉ አመራሮች እንዳሉት የሰሞኑ ስልጠናዊ ውይይት የህዝብን መሰረታዊ ጥያቄዎች ለመመለስና ህብረ ብሔራዊ አንድነትን ለመገንባት የሚደረገውን ሀገራዊ ጥረት በተግባር ለማረጋገጥ የሚያግዝ ነው። የአካባቢያችን ሰላም የማረጋገጥ ጉዳይ እዚያው ላይ ሳለ የህዝቡን ጥያቄዎችም ለመመለስ ቅድመ ሁኔታ መሆኑን አቀን በዘላቂነት መረባረብና ለህዝባችን እንባ የምናብስበት ደረጃ ላይ መድረስ አለብን የሚለውን በቁጭትና ተግባራዊ ለማድረግ ወኔ የተላበሰ ስልጠና ይዘን የወጣንበት መድረክ እንደሆነ ነው በግል የተገነዘብኩት። እንደ ጥቅል ባህል መድረኩም የተጠቃለለው በዚሁ አግባብ ነው። የአማራን ህዝብ ስሜት ችግር ሌላ ክልል የመጡ አመራሮች እንዲገነዘቡ እንዲያውቁ እንዲረዱ የሚያደርግ ውይይት ነው ብሎ መውሰድ ይቻላል። እነሱም በጣም ጥሩ ግንዛቤ እንዳገኙ የህብረተሰቡን ስሜት በዚህ ባለው አመራር እንደተረዱ እንደ ሀገር የአማራ ህዝብ ጥያቄዎች የሀገር ጥያቄ ሆነው የጋራ አጀንዳ ሆነው እንዲፈቱ የበኩላቸውን አስተዋጽኦ እንደሚያደርጉ የሚያስችል በጣም ያደገ ውይይት ነው ያደረግነውና ውጤታማ ነው ብሎ መውሰድ ይቻላል። የአማራ ህዝቦች ናቸው የሚደርስባቸው ጫና፣ መፈናቀል፣ ሞት፣ ግድያ እንዲህ አይነት ነገሮችን ሁሉ በአግባቡ ይገነዘባሉ ወይ? ወደፊትስ ምንድነው ጣፋንታቸው? ከዚህ ችግር እንዴት ነው የምንወጣው የሚለውን አንስተን ውይይት ነው ያደረግነው። እነሱም ከኛ በላይ ተረድተው የሰሩ ያሉ መሆኑን እውነትም ወደ ህብረ ብሔራዊት ኢትዮጵያ እየተሻገርን ያለን መሆናችን እየተንደረደርን እየተሻገርን ያለን መሆናችንን ያስረዳ ስልጠና ነው። ውስጣዊ ችግሮችን በመለየትና የበሰለ አመራር በመስጠት የህዝብን ደህንነት ማረጋገጥ እንዲቻል የሚያስችል አቅም የሚፈጥር ስልጠና እንደሆነም ነው ተሳታፊዎቹ የተናገሩት። ውስጥ ላይ ያለውን ችግር ከፈታን ከሌሎቹ ጋር ያለውን ችግር ለመፍታት መንገዱን ሁላ ምቹ ያደርጋል። ጽንፈኝነትን እዚህ ክልል በድፍረት ታግልን ማረም ካልቻልና አማራ ክልል ለራሱም ለኢትዮጵያ የምትባለው ሀገርም የሚያበረክተው አስተዋጽኦ አነስተኛ ይሆናል። ህዝባችንም እዚህ ላይ የተሻለ ግንዛቤ መያዝ አለበት። እዚህ አካባቢ ያለውን በትኩረት ተወያይተን መግባባት ላይ ደርሰናል። በእርግጠኝነት ይህን ከፈታ ሌላውን ፈታለን ብለን መግባባት ላይ ደርሰናል። የዜጎች ሰላምና ደህንነት መጠበቅ፣ መፈናቀል፣ ግድያ ይሄ በሀገር ደረጃ በፍጥነት በተጋገዘ መንገድ የሚቆምበትን ሁኔታ እና የተጠያቂነት ስሜት ወይም የተጠያቂነትን ማስፈን መቻል አለበት ፓርቲው የሚለውን በእጅጉ ተወያይተንበታል። ከመርህም ከህግም የወጣ አካሄድ እና የተሳሳተ መንገድ አገርንም ህዝብንም ይጎዳል። ስለዚህ ከመርህ የወጣን የተሳሳተን መንገድ በየደረጃ ያለ አመራር ታግሎ አስተካክሎ በህግና በስርዓት የሚመራ ህዝብና ሀገር እንዲሆን በጋራ ለመስራት ተግባብተናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ያደረጃጀት ዘርፍ ኃላፊ ዶክተር ጋሻው አወቀም ከሰሞኑ የተካሄደው ስልጠና የህዝብ ችግሮችን የጋራ ለማድረግና ለችግሮቹ በጋራ ለመቆም አቅም የሚፈጥር ነው ብለዋል። እኛም የሌሎች ክልሎች አመራሮችን ሁኔታን የተረዳንበት ከሌሎች ክልሎች የመጡ አመራሮችም ቁጥራቸው ሰፋ ያለ ነው። እነሱም የክልላችንን ህዝብ ጥያቄ፣ ፍላጎት፣ እውነታ የተረዱበት ነው ብሎ መውሰድ ይቻላል። ስለዚህ ሁላችንም በጋራ ቆመን እጅ ለእጅ ተያይዘን ሀገራዊ ለውጡን ማስቀጠል እንደሚገባ ህገ መንግስትን የማጽናት እና ህገ መንግስታዊ ማሻሻያዎች የሚያስፈልጉ ጉዳዮች ላይ ደግሞ የጋራ ትግል አድርጎ ህገ መንግስቱ እንዲሻሻልና የህዝቦች ጥያቄ ምላሽ እንዲያገኝ አንዱ የመድረኩ ውጤት ነው ብሎ መውሰድ የሚቻልበት ሁኔታ አለ። የኢትዮጵያን ሰላም ለማጽናትና የተዛቡ የፖለቲካ ትግሎችን ለመመከት አመራሩ ከህዝቡ ጋር በመሆን በቁርጠኝነት እንዲታገል የሚያስችል ስልጠና እንደሆነም ነው የተናገሩት። ሀገረ መንግስቱ ጠንካራ እንዲሆን የህዝቦችን ፍላጎት የሚያስተናግድ እንዲሆን ሁላችንም ክልሎች የየድርሻችንን መወጣት እንደሚገባን ሁላችንም እኩል ተሳትፎ ማድረግ እንደሚገባን
መተማመን የፈጠርንበት ነው ብሎ መውሰድ ይቻላል። በሌላ መንገድ አሁን ያለው ለውጥ እንዲቀጥል፣ እንዲጠናከር፣ እንዲጸና ስምምነት ላይ የደረስንበት ሁኔታ አለ። ለውጡም እንዲደናቀፍ ወደ ኋላ እንዲቀር አላማና ግቡ እንዲስተጓጎል የሚያደርጉ ኋላ ቀር የሆኑ ፍላጎቶችና ድርጊቶችን በተለይ አውዳሚ የፖለቲካ ትግል ስልት አውዳሚ ትርክቶችን በጋራ መታገል መቻል እንደሚገባን በስልጠናው ላይ የተገኙ ውጤቶች ናቸው ብሎ መውሰድ ይቻላል። የብልጽግና ፓርቲ ማዕከላዊ ኮሚቴ ባስቀመጠው አቅጣጫ ዙሪያ የተዘጋጀው ስልጠና እስከ ታችኛው መዋቅር እንደሚቀጥልም ተገልጿል።